እልልልልልልልል አብርሽና ሩታ ታረቁ። እናንተ ማን ነው ደስ ያላችሁ? እኔ ደስ ብሎኛል። የምሬ ነው ምላችሁ። እንደዚህ አብሮ ሲመጡ እንዴት እንደሚያምሩ በፈጣሪ ስም እኔ ደስ ብሎኛል። ዛሬ ይለያል። ቤተሰብ እልል በሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያችኋለሁ የኔ ውዶች፣ የኔ ጠንበላሎች ማለት ነው። እንግዲህ ዛሬ ሩታ ኤፍሬም የውሽምት ወንድም ሚኪ ተናዷል። እናንተ አብርሽ የኔ ፍቅር የኔ ወርር እባክሽ ለዛሬ ብቻ ይቻላል። ከዚህ በኋላ እሱም መልሰሽ አታገኙም በማለት እንግዲህ ሩታ ግን ቪዲዮ ፓርቶቱ ይቀጥላል ጋይስ። ቪዲዮ ተቋርጧል፣ ፓርቶቱ ይቀጥላል። እንግዲህ አብርሽና ሩታ እንግዲህ ፈጣሪ አንድ ያድርጋችሁ። እኔ ደስ ብሎኛል ከምኑም በላይ ማለት ነው። የምሬ ነው የምላችሁ። እኔ የሩታን ደስታ አይቼ በጣም ደስ ብሎኛል። ኤፍሬምም እንደዛው ነው። ካሁን በኋላ እግዚአብሔር ካለ እንግዲህ አንድ ላይ ይሆናሉ ብዬ አስባለሁ። ግን እኔ አብርሽን አሁንም አላምንም ጋይስ። ወንድ ልጅ እኮ ደጅ ከለመደ እኮ ከባድ ነው። መልሶ ጥፋት ያጠፋል። ግን አሁን ያጠፋል ብዬ አላስብም። በእርግጠኝነት በሰላም በፍቅር ነው ከአንቺ ጋር መኖር የምፈልገው። ብዙ ነገር እንዳደረግኩሽ ኤፍሬም ነግሮኛል በማለት ነው ለሩታ የተናገረ። ሩታ ደግሞ ችግር የለውም ከዚህ በኋላ በሰላም በፍቅር ሳንጣላ ፍቅራቸው እንደ ድሮ ይቀጥላል በማለት ነው የተናገረችው ማለት ነው። እኔ የምላችሁ እኔ ጥያቄ ያለኝ እናንተ ውሽምት ምን ሆና ነው? አብርሽ መታች እኮ መታኔ ሳምቺ እንደማቅ ሰውን የሆነ አብርሽ ማለት ነው። ውሽምት ረሳ እናንተ። እኔ እንጃ አላቅም። ሄረቤላ ደግ ያለውን ህይወት ውስጥ ገብተሽ የሰውን ህይወት በጥብጠሽ የራስሽን ህይወት ሰላም አሰጥተሽ አንቺ አሁን በዚህ ልክ ምን እንደምትሆኝ አላቅም። አንዳንድ ኮሜንቶችን እያየው ነው እና አብርሽ ትክክል አይደለም የሆን ነገር ሆኗል የምትሉ እኛ አናቅም። እኛ የሩታ ደስታ ነው እኛ የምንፈልገው። አብርሽ ምን ይሆን እኛ አይገባንም። እሱ እኔ ሰላም ነኝ ብዙ አታስቡ እኔ ደህና ነኝ ብሏል። ከዚህ በለጠ ምንድን ነው የምትፈልጉ እንዴ? በግድ የሆን ነገር ሩታ አስደርጋለች። አብርሽ ጤነኛ አይደለም፣ ጥሩ አይደለም፣ የሆን ነገር አስደርጋበታለች። አንገቱ ላይ መልሳ የእሷን ወርቅ አድርጋለች፣ የሆን አስደርጋበታለች። አረ ፈጣሪ ሆይ እኔ እንጃ አላቅም። እኛ አናቅም። እኛ ቪዲዮን አይተን ደስ ብሎኛል። እኔ ግን ሁለቱም እንደዚህ ፈታ ብሎ ስለመጡን ደስ ብሎኛል። እግዚአብሔርን ግን በዚህ ልክ ኮሜንተሮቹ በመድኃኔዓለም እኔ ስሙኑን መጠራት እኔ ዘገነነኝ። መተት የምትሉ ሩታ መተት አስደርጋበታለች፣ አብርሽ ደንዝዘዋል ምናምን የምትሉ በኮሜንት ያየው ነበርና እሺ ቆይ እኔ የምላችሁ የሰው እኮ ነው የሰው ነገር ነው ሄርሜላ የወሰደችው። ምን ሆናችሁ ነው? ተረጋጉ እንጂ እንዴ! አረ በፈጣሪ ስም ተረጋጉ። ከፈጣሪ ጋር እኛ ኃጢአት መግባት አንፈልጉ። ወንድሙ እኮ አጠገብ ያለ እንዴት ነው ወንድሙ ላይ ወንድሙ መጥፎ ነገር የሚያስደርገው ከሩታ ጋር ከሚስቱ ጋር እንዴት መጥፎ ነገር አብርሽ ላይ ያደርጋል? አው ሰዓቱን አንስተዋል፣ ከእጁ አንስተዋል። ሄርሜላ የሰጣችሁ ሰዓት የሆን ነገር ሞ አስደርጋለች ሄርሜላ ማለት ነው። የሆን ነገር ነው ያስደረገችው አብርሽ ላይ ማለት ነው። ሰዓቱ ኤፍሬም ነው ያደረገ ያለው ማለት ነው። አብርሽ ላይ ሰዓት የለም፣ ግን አንገቱ ላይ የሩታ ነው ያለው ማለት ነው። የሩታ ወርቅ ነው አንገቱ ላይ ያለው ማለት ነው። እና ምን ሆነ እስኪ እንዴ? አብርሽ ለጤና አይደለም የሆን ነገር ሆኗል ምናምን እኔ እንጃ። እኔ መናገር አልፈልግም፣ ብዙ ይቅርታ አድርጉልኝ። እኔ የዛሬ ደስታ ብቻ ነው ማየት የምፈልገው። ለማንኛውም ሩታ የኔ ቆንጆ ይመችሽ፣ አንቺ ብቻ ደስተኛ ሆኝልን። ሌላው ትርፍ ነው፣ ሌላው ቀሪ ነው።
እንግዲህ ቡዝዬ ምን እንደምትሆነ አላቅም። ነገ እንግዲህ ሁላችሁም በጉጉት እንጠብቃለን። ቡዝዬ እያበደች ትመጣለች። ወንድሜ ምን አደረጋችሁ እያለች ትመጣለች ማለት ነው። እንግዲህ የውሽምት በግ ሆናለች ዛሬ ላይ ማለት ነው። እና ሩታ ምን ታደርጋለች? እስኪ ቆሺ የአንገቷን የራሷን ሀቤል ከሰጠች ምን ችግር አለ? እኔ እንጃ እናንተ እንዴት እንደምታስበው እኔ አላቅም። የምሬ ነው የምላችሁ። እናንተ የምታወሩ ንግግር እኔ ከበደኝ። ይሄን ራሱ ለማመን ከበደኝ። ይቅር ይበላችሁ። እኔ ከፈጣሪ ጋር ኃጢአት መግባት አልፈልግም። እና ሄርሜላ ማለት ነው ተረጋጊ። ከዚህ በኋላ የኔ ፍቅር የኔ ባል ማለት የለሽም። ከዛሬ በኋላ አብርሽን አታገኙም። ከዛ ኤፍሬም ምን አለው? ከዚህ በኋላ አሁን በሰላም በፍቅር በቃ መኖር ነው ያለባችሁ። ጭቅጭቅ በማላችሁ የለባችሁም። ስለዚህ በሰላም ነው እናንተ መኖር ያለባችሁ። ከዚህ ሀገር መሄድ ካለባችሁ ከራሳችሁ ጋር መሆን አለባችሁ ሁለታችሁም በማለት ነው እንግዲህ ኤፍሬም ሲናገር ነበረ። እንግዲህ እኛ ደስ ብሎናል። ሌሎቹ በኮሜንት ያልሆነ ንግግር እየተናገሩ በፈጣሪ ስም እኔ እንጃ አላቅም። ብቻ እኔ ምንም ነገር አልናገሩም። ቤተሰብ እኔ ደስ ብሎኛል ከምንም በላይ ማለት ነው። የኔ ውዶች፣ የኔ ቅመሞች ማለት ነው። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። ዛሬ በጣም ቢዚ ነኝ፣ እናንተ ቢዚ ነኝ እና ይህን ቪዲዮ ከተመቻችሁ ላይክ አድርጉ እሺ።